ሱምሩ ሁሉም ቤተሰብ በተሰበሰበበት መሊክና ኑር የእሷ ልጆች እንደሆኑ ተናገረች። ሁሉም ቤተሰብ ኑርና መሊክ የሱምሩ ልጆች እንደሆኑ አወቁ። ሂክመት ታሲም ቤት የተሰቀለውን የሱምሩን ፎቶ አየች። ለማስታወስ ያህል በባለፈው ክፍል ሂክመት ስለ ኑርና ስለ መሊክ ለሳሜት እንደምትናገር ሱምሩን አስፈራርታታለች። የሳንሻላም መኖሪያ ቤት ግማሹን ድርሻዋን እንድትሰጣትም ጠይቃታለች። ሱምሩም ለሳሜት ለመናገር ስትሄድ እናቷ ሳሜት መስማት እንደሌለበት ነግራት፣ ሱምሩም የሳንሻላም ቤት ግማሹን ድርሻዋን ለሂክመት አስተላልፋለች። አሁን ላይ ሂክመት ሱምሩ ክፍል ገብታለች። እንዴት ደስ የሚል ነው ወንድሜ! እንዴት ደስ ይላል ክፍሏ! ንጹህ ሴት መስለው አስጊጧታል ወንድሜ። አንተ ሞኝ ወንድሜ! ሱምሩ እና ለራስሽ ጥሩ ነገር አግኝተሻል። 30 ዓመት አሪፍ ጊዜ አሳልፈሻል ሱምሩ። አሁን ግን አብቅቶልሻል ሱምሩ። በሁሉም ቦታ ጌጣጌጥ አላት። አቤት 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 ሲያምሩ! የእናቴ ውርስ ደግሞ እዚህ ነው ተመልከቱ። ወንድሜ የእናቴን ስጦታ ውርስ ለሱምሩ ሰጥቷታል። ለሱ ምንም ትርጉም የለው ለነገሩ። ሂክመትም የእናቷን ጌጣጌጥ ታደርጋለች። አብቅቷል። ከመኖሪያ ቤቷ አስወጣሻለሁ ሱምሩ፣ ከመኖሪያ ቤቷ አስወጣሻለሁ። አብቅቷል። አስወጣሻለሁ ሱምሩ። ቡንያሚን አንድ የመጨረሻ ዕድል እሰጥሃለሁ። የት ነበርክ? የት ነው ያደርከው? ኢሳት ደወለ። አዳምጪ ስሚ። አጋሬ ለምንድን ነው የደወልከው? ቡንያሚን የት ሄደ ነው? የት ነህ? ወደ መኖሪያ ቤት ተመልሻለሁ አጋሬ ኢሳት። ምን ማለት ነው? እስከሚሻለኝ እዚህ መቆየት ነበረብህ። አጋሬ ትለኛለህ፣ ከጎኔ ሸሽተሃል። አሁን ቤት መሄዱ ምን ይባላል? እንደዛ አትበል አጋሬ። አባት ለግማሽ ሰዓት ጠርቶኝ ነው፣ ለዛ ነው ካንተ ሄድኩት። ለምን ደወለልህ? ስለኔ ጠየቀ? አይ አልጠየቀኝም። ለማንም እንዳታወራ ቡንያሚን፣ ገባ? እሺ አጋሬ፣ ለማንም አላወራም። መቼ ነው የምትመለሰው አጋሬ? እመጣለሁ በቅርቡ ቡንያሚን። ሰማሽ አይደል? ማን ነው ውሸታም? ማን ነው አታላይ? ሰማው። ኑ ለምን ግን ኢሳት እንደበደበው? ጀናን አላውቅም። ይሄ ኑ ግን ማን ነው አላውቅም። መንታዎቹ በጣም አስገራሚ ናቸው። ማለት ቡንያሚን፣ በዚህ በኩል ቻን ከሜሊክ ጋር ነው፣ ፍቅር ሳይጀምሩ አይቀርም። እየቀለድክ መሆን አለበት ቡንያሚን። ለምን መሰለሽ ሜሊክን ወደ ሆቴል የወሰዳት? ከቤት ርቀው ሊቀራረቡ ነዋ። አዎ ልክ ነሽ። ስለ ሆቴሉ ምንም አታውቅም። ለዛ ነው የወሰዳት። ይሄ ቢጫ እባብ ተንኮለኛ ነው። ልጅቷን አጠገቡ አድርጓል። ለዛ ነዋ ሴቪላይና ቻን አብሮ የማይተኙት። ሴቪላይና ቻን አብሮ አይተኙም? አዎ ቻን እንደ ድመት መሬት ላይ ነው የሚተኛው። ስለዚህ ቻን ሜሊክን ይወዳታል። ከሷ ጋር ግንኙነት አለው ማለት ነው። ሴቪላይ ግን ስለሷ አታውቅም። እሷም ከኑ ጋር ግንኙነት አላት። አረ በፈጣሪ ምን አይነት ውስብስብ ነገር ውስጥ ነው የገባኑ? ይገርማል። ትንሽ ፈገግ በይ ልጄ። ባልሽ ቀድሞውንም ተጠራጣሪ ነው። ትንሽ ፈገግ በይ ልጄ። እንደምን አመሻችሁ። እንኳን ደህና መጣ አቶ ሳሜት። ምን ተፈጠረ ሱምሩ? ለምንድን ነው ምንም የማታወሩ? ከኛ በላይ ብዙ ታስባለች አቶ ሳሜት። አስፈላጊ አይደለም ብዙ ማሰብ። ያት ሱምሩ ውዴ ደህና ነሽ? አዎ ደህና ነኝ ውዴ። እራት ቀርቧል። እናመሰግናለን የኔ ሴት። እንዴት አመሻችሁ ሰዎች? እንዴት አመሻችሁ ልጆች? ግቡ፣ እራት ቀርቧል። እኔ ርቦኛል ሱምሩ ውዴ፣ በቶሎ ልቀመጥ ነው። ኢሳት ይመጣል። አባዬ ብዙ ዳቦ አለ፣ እሱም ብላ። ከዛም 2 ሊትር ውሃ ጠጣ። ከዛ ራብ በቶሎ ይጠፋል። አባዬ እንደዛ አድርግ። ፊትህን ምን ሆነ ነው ልጄ? ምን ሆነ ነው ፊትህን? ምንም የለ፣ ምንም አልሆንኩም ማዬ። አንዴ ቆይ ተጣልተ ነው እንዴ ኢሳት? ምንም ነገር የለ፣ አታጋን ነው አባዬ። ሂክመት ትመጣለች እና ቻን ስራ እንዴት እየሄደልህ ነው? ደህና ነው እናቴ። እንዴ ያደረግሻቸው ጌጣጌጦችና የጆሮ ጌጥሽ የእናት አይደሉም እንዴ? ሰርግ ላይ ለብሻቸው ነበር፣ አሁን ግን ለምን ለበሻቸው? በጣም አስጨነከኝ ወንድሜ፣ አልገባኝም። ሱምሩ በደግነት ስጦታውን ሰጥታኝ ነው ሱምሩ። ለፈለኩ ሰው ስጦታ መስጠት አልችልም ሳሜት። ትቻለሽ በትክክል ውዴ።
ሳሜት ለምንድን ነው እንደዚህ አይነት ነገር የምትጠይቀኝ? አይ ሱምሩ እየጠየቅኩሽ አልነበረም። እየጠየከኝማ ነው። መጀመሪያ እህት እያለች ለምን ለኔ ሰጠኝ? ሁልጊዜ ጥፋተኛ ነኝ ብላ ሱምሩ ትሄዳለች። ውዴ የት ነው የምትሄጂው? እናቷም ሱምሩን ተከትላ ትሄዳለች። መጥፎ ነገር ካፌ ወጣ እንዴ ልጆች? ወንድሜ ካንተ ምንም ችግር የለም። ሱምሩ ሲጀመርም በሌላ ነገር ተበሳጭታለች። ሳሜትም ይደነግጣል፣ ግራ ይገባዋልም። ምግብ ቤት ጂሃን ሜሊክን ይጠራታል። ሜሊክም ደስ ብሏት ትሄዳለች። ቡንያሚንና ጀናን ሁኔታውን ይመለከታሉ። በጣምም እየተገረሙ ይሳሳቃሉ። ሱምሩ ክፍሏ ገብታ ታለቅሳለች። ሳሜት ይመጣል። ሱምሩ ውዴ ለምንድን ነው የምታለቅሽው? ሂክመት ታውቂያታለሽ፣ ባለጌ ናት። እኔ ደግሞ መጥፎ ነገር አልተናገርኩም። ሱምሩ የፈለግሽውን ስጦታ ለፈለግሽው ሰው መስጠት ትችያለሽ። እባክሽ እንደዚህ አትሁኚ። ለምንድን ነው የምትበሳጭው ሱምሩ? አዎ ሳሜት በጣም ተበሳጭቻለሁ፣ በጣም አዝኛለሁ። በጣም ነው የተበሳጨው ሳሜት። እሺ ውዴ ተረጋጊ። ግን ምን ሆነሽ ነው? ንገሪኝ። ምንም ቢፈጠር ባልሽ ከፊትሽ ነው። ንገሪኝ ሱምሩ። ሳሜት ብላ ልትናገር ስትል እናቷ ትመጣለች። አቶ ሳሜት ስለ አንተ ጤና እያሰበች ነው የምትጨነቀው። ሱምሩ ደህና ነኝ እኮ ደህና ነኝ። ዶክተሬ ጋር አብረን እንሄዳለን። ደህና ነኝ። እባክሽ ልቋቋመው አልችልም። አታልቅሺ የኔ ቆንጆ ውድ ባለቤት አታልቅሽ እባክሽ። ሱምሩም እናቷ ላይ ትናደዳለች። ይሄንን ተደብቃ በሩ ላይ ስትመለከት የነበረችው ሂክመት በጣም አሪፍ ሱምሩ በእናትሽ ውሸት ተረፍሽ። ግን ፍሩኝ። አሁን የሚመጣባችሁ ነገር አታውቁም። ፍሩኝ። ኒሃያት ፍሪኝ። ሱምሩም እኔን ልትፈሩ ይገባል። ግቢያ ውስጥ ሜሊክ ወደ ጂሃን ጋር መጥታለች። ሁለቱም በተነፋፈቀ ስሜት ይተቃቀፋሉ። እየሽ ከጎኔ ከሌለሽ የብቸኝነት ስሜት ይሰማኛል። ከኔ ጋር አንድ ሰው ቢኖር እንኳን አንቺ ከሌለሽ እኔ ብቸኛ ነኝ ሜሊክ። እኔም ጂሃን ተመሳሳይ ስሜት ይሰማኛል። ጂሃን አንተ በዙሪያዬ ከሌለ እኔም እዛ ቦታ ላይ እንዳሉ አይሰማኝም። ጂሃንና ሜሊክም ይሳሳማሉ። አንድ ሰውን ፎቶ ያነሳቸዋል። ጂሃን አንድ ሰው ፎቶ እያነሳን ነው። ጂሃን እየሄደ ነው። መጣው ጠብቂኝ። አምላኬ ሆይ እድሌን ተመልከቱ። ቡንያሚንም እየሮጠ ፎቶውን እሱ እንዳነሳው እንረዳለን። ጂሃንም ይከተለዋል። ቡንያሚንም አንድ በር ስር ገብቶ ይደበቃል። ጂሃንም በሩ ድረስ ይሄድና ቡንያሚን ያጠዋል። አገኘሃለሁ፣ ማንም ትሆን ማንም አገኘሃለሁ። ቡንያሚንም ያነሳውን ፎቶ እያየ ደስ ይለዋል። ጂሃንም ወደ ሜሊክ ጋር ይመለሳል። ያስከው ጂሃን? አላገኘሁትም ሜሊክ። ጉዳችን ነው። ማን ነው ያነሳን? ሜሊክ ተረጋጊ። ሜሊክ ማንም ሰው እንዲጎዳሽ አልፈቅድም። እሺ አትበሳጪ፣ ተረጋጊ እሺ። ሂክመት ስጦታ ይዛ ወደ ታሲን ቤት ትደርሳለች። ማንም ባይኖርም ታሲን እያለች ወደ ክፍል ትገባለች። በመጨረሻም የታሲን መኝታ ቤት ውስጥ ትገባና እንዴት የሚያምር መኝታ ቤት ነው። ታሲንም አሰርቶ ሰቅሎ የነበረውን የሱምሩ ፎቶ ሂክመት ታየዋለች። ትደነግጣለችም። የያዘችውን ጣፋጭ መሬት ላይ ትጥለዋለች። የሱምሩ ፎቶግራፍንም እያየች ሱምሩ እያለች ትደነግጣለች። ስልኳንም አውጥታ ፎቶን ልታነሳው ስትል ስልኳ ዘግቷል። የማይረባ ሲያናድድ። ሂክመትን በንዴት ሆና ከታሲን ቤት ትወጣለች። ሱምሩ ሁሉን ነገር አጠፋሻለሁ ብላ ወደ መኪናዋ ገብታ ትሄዳለች። የታሲንም ሰው የሆነው ሴልቹክ ነገሩን ተመልክቶ ወደ ውስጥ ይገባል። ጣፋጮቹንም ከመሬት ላይ ያነሳና የሱምሩን ፎቶ ይመለከታል። ለታሲንም ደውሎ ሂክመት እንደመጣችና ፎቶውን እንዳየችው ይነግረዋል። ቡንያሚን ያነሳቸውን ፎቶዎች ኢንተርኔት ቤት ሄዶ ማህበራዊ ድረገጽ ላይ ጭናቸዋል። ሳንሻራን ሆቴል ሂክመት በንዴት ሆና ትመጣለች። ለሳሜትም ስላየችው ነገር ትነግረዋለች። የማየውን አምነዋለሁ እላለሁ። በታሲን መኝታ ክፍል ውስጥ የሚስትን የሱምሩ ፎቶ በትልቁ አስሎ ሰቅሎታል ወንድሜ። ምን? አዎ ታሲን የሚስትን ፎቶ ካልጋው ፊት ለፊት አስቀምጦታል። ተመልከች ሂክመት፣ ሱምሩን ለማጥላላት አንዳንድ ጨዋታዎችን እየመጫወት እየሞከርሽ ከሆነ በገዛ እጄ ነው የምገልሽ፣ አንቄ ነው የምገልሽ። ገባሽ ሂክመት? ሂድና ተመልከት፣ አሁኑኑ እንደ ሰቀለው ነው። ሂድና ተመልከት ወንድሜ፣ ካልሆነ ግን መተህ ትገለኛለህ። ሳሜት እየተናደደ በፍጥነት ወደ ታሲን ቤት ይመጣል። በፍጥነትም ወደ በሩ ይሄዳል። ክፈቱ! እንኳን ደህና መጣ አቶ ሳሜት።
አሳልፈን ታሲን አለ ታሲን የት ነው እያለ በፍጥነት ወደ ታሲን መኝታ ክፍል ይገባል። ፎቶን ለማየት በፍጥነት ፎቶን ይፈልጋል። ታሲንም ሴልጁክ ሂክመት መታ እንደነበረ ስለነገረው በተመሳሳይ ፎቶ እንደቀየረው እንረዳለን። ሳሜትም ፈገግ እያለ ሂክመት ለዚህ ተጠያቂ ትሆኛለሽ፣ በእውነት አደርገዋለሁ ታያለሽ። ፎቶን ደጋግሞ ፎቶ ያነሳል። ታሲንም ይመጣል። ታሲን በድንገት ስለመጣው ይቅርታ አድርግልኝ። ችግር የለውም ሳሜት። አቶ ሳሜት በፍጥነት በንዴት ወደ ቤት ገባ ሲሉኝ ሰምቼ ነው፣ ለዛ ነው የመጣሁት። ሳሜትም ውሸት ደርድሮ እንገናኛለን በቃ ብሎ ይወጣል። ታሲንም ትክክለኛውን ፎቶ እንደደበቀው እናያለን። ማታ ላይ ሳሜት በንዴት ሆኖ ይመጣል። ሂክመት የት ነሽ? መጣ ወንድሜ፣ በፍጥነት ነይ፣ ወደ ክፍሌ ነይ። ምን ተፈጠረ? በሩን ዝጊው። በሱምሩ ላይ ተቆጥተሃል፣ በእኔ ላይ እየፈጸምከው ነው። የእሷን ቁጣ እኔ ላይ አትቆጣ። ምንድን ነው ከሚስቴ የምትፈልጊው? ምንድን ነው? ታሲን ቤት ሄድክ እንዴ? መኝታ ክፍል ውስጥ የሱምሩን ግዙፍ ፎቶ አይተ ስለመጣህ ነው አይተናደድከው? አቁሚ፣ እንደዚህ አይነት ነገር ስዕልም የለም። እንዴት ሊሆን ይችላል? በአይኔ አይቻለሁ እኮ ወንድሜ። ይኸው እንግዲህ ተመልከቺ፣ ይኸው እዩ፣ እቺ ሱምሩ ናት ሂክመት። ወንድሜ አልነበረም፣ በአይኔ አይቼዋለሁ እምላለሁ። ሂክመት ምን አይነት ሴት ነሽ? እንዴት እንደዚህ አይነት ውንጀላ ታሲን ላይ ትናገሪያለሽ? ወንድሜ ታሲን ፎቶን ቀይሮት ነው እንጂ እዛ ነበር እምላለሁ ወንድሜ፣ አይቼዋለሁ ፎቶውን። አሁንም እያወራሽ ነው? አቁሚ። አታምነኝም? ስሚኝ፣ ከእንግዲህ እንደዚህ አይነት ነገር ብታደርጊ፣ የሚስቴን የሱምሩ ስም ብታነሺ፣ ከኔ ማንም አያድንሽም። ማንም ሊያድንሽ አይችልም። ውጪ። የምትናገረውን ታውቋለህ? አዎ አውቋለሁ። ውጪ ያልኩሽ ነው ሂክመት። በእውነት አዎ፣ ውጪ ሂክመት፣ ውጪ። ሂክመትን በፍጥነት ትወጣለች። ጀናን ኑና ሜሊክን ጥሪ። ማንም ቤት ውስጥ ያለውትን ሁሉንም ሰራተኞች ሰዎች በፍጥነት ወደ ታች እንዲመጡ ጥሪ። አሁኑኑ ጥራቸው በፍጥነት። ሁሉም ቤተሰብ እየተሰበሰበ ነው። ዛሬ ለየት ያለ ነገር አለኝ። ሂክመት እንደገና አትጀምሪ። ምንም አልጀምር ወንድሜ፣ ምክንያቱም እዚህ ቤት ውስጥ የማይታመኑ ምስጢሮች አሉ። በጣም ትልልቅ ውሸቶች አሉ ወንድሜ፣ ታያለህ። ሱምሩ ትደነግጣለች። አሁን ይፋ ይሆናል ወንድሜ። ሜሊክና አዝኑ ይመጣሉ። ስጠብቃችሁ ነበር፣ መጣችሁ። አሁን ሁሉም ቤተሰብ ተሰብስቧል። ደንግጧል። ሱምሩም ደንግጣለች። ሁሉም ሰራተኞች መጥተዋል። አያት ናያትም ደንግጣለች። ሁሉም ሰው ግራ ተጋብቷል። ምን ልትናገሪ ነው? በእውነቱ ቀጥይ። ምንም አልናገር። በእውነቱ ምን ለማለት እንደፈለግኩ ሚስትን ጠይቃት እስቲ ሳሜት ወንድሜ። ሱምሩ እያለቀሰች ድንግጥግጥ ብላለች። ስለ እነዚህ ሁለት መንታዎች ጠይቃት። ኑና ሜሊክ ለእሷ ምንድን ናቸው ወንድሜ? ሳሜት ግራ ተጋብቷል። ሱምሩ ሜሊክና ኑን ታያቸዋለች። እነሱም በጣም ፈርተዋል። ቶሎ ይተነፍሳሉ። ሴቪላይና ቻን እነኑን ይመለከታሉ። አያት ናያትም ደንግጣለች። ኑና ሜሊክ እናታቸውን ያያሉ። እሷም በስስት ታያቸዋለች። እንዴት ያለ የማይታመን የሞት ዝምታ ነው ይሄ! ምንድን ነው? ልንገራችሁ እውነታውን ወንድሜ፣ ኑና ሜሊክ የሚስት የሱምሩ ልጆች ናቸው። ሳሜትም ይደነግጣል። ሱምሩም በሚያሳዝን ሁኔታ ሆና ደንግጣለች። አያት ናያት ታለቅሳለች። ኑና ሜሊክ እጅ ለእጅ ተያይዘው ቀጥ ብለው ይቆማሉ። ኤሳትም ይመለከታቸዋል። ግራም ተጋብቷል። ሴቪላይና ቻን ተገርሞ ይመለከቷቸዋል። ሁሉም ተገርሟል፣ ግራ ተጋብተዋልም። በፈጣሪ ስም ሂክመት ምን እያልሽ ነው? ምንድነው የምታወሪው? አክስቴ ከንቱ ወሬሽን አቁሚ። ምንም ከንቱ ነገር እየተናገርኩ አይደለም ውዴ። ስለ አንተዋ ሜሊክ ነው የማወራው። አንተን ስለምታሳድደው ሜሊክ ነው የማወራው። አንተን ለማማለል ሁሉንም ነገር ስለምታደርገው ሜሊክ ነው የማወራው። ቺሃን ውዴ። ኑህም አንቺን እየተጠቀመብሽ ነበር ልጄ። አክሱ ከተማ ስታስተምር እነዚህን ሁለት ልጆች ወልዳ እዛው ትታቸው ሄዳለች። ሱምሩም እያለቀሰች ነው። ሜሊክና ኑህ አዝነው ብቻቸውን ቆመዋል። ሂክመት ምን አይነት ወሬ ነው የምታወሪው? አትናገሩም? ተናገሩ። እናታችሁ ሱምሩ ናት አይደል? ሱምሩ እያየቻቸው ታለቅሳለች። እነሱም እያዩት ያለቅሳሉ። ሜሊክ እውነት ነው? ኑህ ይሄ እውነት ነው?
ሁለቱም ዝም ይላሉ። ሜሊክ ለምንድን ነው የማትመልሺው? እውነት ነው ወይስ አይደለም? ኑህና ሜሊክ በሚያሳዝን መልኩ ቆመዋል። ተናገሩ፣ ሶምሩ እናታችሁ ናት ወይስ አይደለችም? ሷሜት ግራ ገብቶታል። ኑህና ሜሊክ ዝም ብለዋል። ቻንና ሴፍ ላይ ገርሟቸዋል። ሶምሩ እያየቻቸው ታለቅሳለች። ተመልከት ወንድሜ፣ የመታወቂያቸው ስም የእናት ስም ሶምሩ ይላል። ተመልከት ወንድሜ፣ አክሱ ድረስ ሄጄ ነው ያጣራሁት። እነዚህ መንታዎች እኛን ለማጥፋት መጥተዋል። እቤታችን ድረስ ገብተዋል። ሶምሩም ታለቅሳለች። ሳሜትም የሰማውን ነገር ማመን አቅቶታል። ኤሳትም ነገሩ ግራ ገብቶታል። ሜሊክ፣ ኑ ሶምሩ እናታችሁ ናት? ሁለቱም ሶምሩን እያዩት ዝም ይላሉ። ሶምሩም እያለቀሰች ትነሳለች። አዎ ትክክል ነው ሳሜት። ምን? እናቴ እየቀለሽ መሆን አለበት። ይሄ ምን ማለት ነው? እናቴ ምን እያልሽ ነው? ሶምሩም እያለቀሰች ኑህና ሜሊክ የኔ ልጆች ናቸው። ኑህና ሜሊክ ያለቅሳሉ። በመጨረሻም የሚያሳዝን ድባብ ይታይባቸዋል። ሁሉም ሰው ይገረማል። ሴቪ ላይ ቻን ይገረማሉ። አያት ኒያት ታለቅሳለች። ኤስማም ትገረማለች። ጀናንም ትገረማለች። እናቴ ኒሴም የእናት ልብ እንደሚያዝነው ታዝናለች። ልጆቼ ናቸው፣ መንታ ልጆቼ ናቸው፣ ግን ሳልይዛቸው ጣልኳቸው። ሜሊክና ኑህ እያዘኑ ያለቅሳሉ። ሁሉም ቤተሰብ ግራ ተጋብቷል። ሳሜትም ደንግጧል። በመጨረሻም ሶምሩ እውነቱን ተናገረች። ሜሊክና ኑህ የሶምሩ ልጆች እንደሆኑ ሁሉም ቤተሰብ አወቀ። እንዴት ነው ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።